ወገን እንዴት ናችሁ? መተናል። ያብሱ በሰዓቱ ተመልሶ ከች ብሎላችሁ ይገርማችኋል ማለት ነው። ከብዙ በጣም ስንፍናና ቅራቅንቦነት ይዞን ጣልም ምናምን ነገር እየሆነ እየመጣን ነው። ለማንኛቸውም ዛሬም በአዲስ ቪዲዮ ተመልሰን መተናል። ለዚህ ቻናል አዲስ የሆናችሁ ሰዎች ምናምን ነገር ሰብስክራይብ ያደረጋችሁ ቪዲዮን ጀምሩ። በዛሬው ቪዲዮ ስለ ሼፍ ዮሐንስ ስለ ፍናን ምናምን ነገር ትንሽ እቺን ሳምንት ሶሻል ሚዲያ ላይ እናወራለን። እንድች ያሉ ነገሮችን ወራ ምናምን ነገር አድርገን በሚያዝናን ዋናው ነገር መዝናናታችን ተዝናንተ ምናምን ነገር ቪዲዮአችን እናበቃለን ማለት ነው። እስከ ቪዲዮ መጨረሻ ተከታተሉ። ቪዲዮን ላይክ አድርጉ። ይመቻችሁ። ሲሆን ልታስገቡን አንተ ልጅን እኮ ናጠችው ወተተራሱ የተመታ ነው ግን የቀረሰው ምን አይነት ማዘር እየተጣላክ ስታገኘ የራሷን ልጅ ነው የምትመጣው። ልትገላገላቸውና ያኛውን ልጅ ልትመታ መስሎኝ አይደለም። ምንድን እንጨቱን አይታል አጠና አረብስ በማጠና ወገቡ። ለነገሩ ሁሉም እናቶች ናቸው። በይዘን ለራሳቸው ልጅ አይወግኑም። ታውቃለህ አበሻ አሁን ስትደባደብ ምናምን ነገር ያገኙ ማለት ነው። በቃ አንተ ነህ ጥፋተኛ። ሁሌም አንተ ልጁ ፈንክቶ ምናምን ይሁን አንተ ነህ ጥፋተኛ። ከዛ ቆይ ቤት ስትሄድ እንገናኛለን ይላዱላ። ከዛ እኮ ጭንቀት በቃ ቤት እስከምትገባ ምናምን ነገር ማዘርም ይደመራል። በቃ ተው እሱን አይወራም። እርጥቤ እንዴት ነሽ? አለኝታዬ ውስጤ ጉጉት ልብላሽ ዛሬ ይበቃኝ ባይበቃኝም አማራጭ ግን የለኝ። ልብላሽ ብለው ልክ እንደ አሳጉላሽ በቃ በላ። እውነት ግን ማለት ነው እርጥብ ባይኖር የኢትዮጵያ ሕዝብ በምን ይጽናና ነበር? እኛ በምን እንጽናና ነበር? ስለ እውነት አሁን በርገር አፎርድ የማያደርግ ሰው በርገር ማብላት ማይችል ሰው ለምን በርገር ጋር ወጥክ? ግን አሁን የለም እንደዛ እንደ በርገር ስለሆነ ነው ግምት ስለምታደርገው ምናምን ነገር። አዎ ግን ደግሞ የታውቃል የግቢ ተማሪ ምግባቸው በቃ የግቢ ተማሪ ላጤ ምናምን ምግቡ ነች በቃ የብዙዎቻችን መጽናኛ ናት። እርጥብ ያክስቴ ሰላምታ ይላል እንዲህ ጅንገሎ ከሞቱ ተጠያቂ እንዳይሆን እኔ ግን ማለት ነው ይሄ ነገር ማለት ከዚህ በኋላ ይቀጥላል። ከዚህኛው ትውልድ በኋላ ይቀጥላል። ከዚህ የሚቀጥል አይመስለኝ። ሁሉም እናቶች ናቸው። ቅር አይልንም። አሁን ያንን ከተቃረንን ሚስማር መዝነቡ ነው። ሚስማር መዝነቡ ነው። በቃ እንደ ሀገር እሺ ምናምን አንገታችንን ደፍተን ካልተቀበልነው ሚስማር መዝነቡ ነው። ለዛ እንትኑ ነው የተመቸኝ። ለማቆጥ ነው ያደረገው። የሱስ ሪአክሽን ራሱን ታዲያ ከሞቱ ተጠያቂ እንዳይሆን ይላል። ግን ማስተላለፍ የምፈልገው እኔ ማስተላለፍ የምፈልገው አሁን በእኛ እድሜ ከኛም ትንሽ ከፍ ምናምን ነገር ያላችሁ ሰዎች ስትሸመግሉ እንደዚህ አይነት ነገር እንዳታደርጉ። የምር ልጆች በጣም ይጸየፋል። አይጠቅም፣ ምንም አያደርግም። ተባረኩ ካላችሁ ብቻ በቂ ነው። ጉግል ምንድን ነው? እሺ ዛሬ ከማን ጋር? እኔ ብቸኛ ነኝ። እሺ አንቨርሰሪ ከማን ጋር ነው? እዚህ ነው ብቸኛ ነኝ አላለም። አንተ ልጅ ግን በስመ አብ እውነት መሮታል። ወይኔ እኔ ብቸኛ ነው። አይዞኝ እንግዲህ ተረዱት። ለማንኛውም የምርም እኮ ብቸኛ ሊሆን ይችላል። ባይዘኝ ስለማናውቅ እንጂ የምርም ብቸኛ ሊሆን ይችላል።
ከማን ጋር ብቸኛ ነኝ? እሺ እንቀጥል። አልገባኝም። አዎ ኮብልስቶን ላይ ነኝ። ላፕቶፕ እና ኮምፒውተር ምንድን ነው ልዩነቱ? እሱ አልገባኝም። ግልጽ ነገር ጉግል ምንድን ነው? ተጨነቀ። በጣም ነው ተጨነቀ። በቃ አይመችኝ ፍተኛ። እኔ እንደዚህ አይነት ነገር እውነት ግን ማለት ከአንዳንድ ሰዎች ይሻል እውነት ማያውቁት እናውቃለን ምናምን ነገር ብለው እንትን ከሚሉ ሰዎች ሺጥም ይሻል። ይሄ እንዲሁም የህይወት ትርጉም የገባው ሰው በቃ አያውቅም የሚያውቀውን አውቃለሁ እንደዚህ የኔ ነገር ገርሞኝ እኮ ነው። የህይወት ትርጉም የገባው ምን ያገናኛል? የህይወት ትርጉም ስለገባው ነው ብቸኛ ምናምን ነገር ግራ ገብቶኝ እኔ ራሱ ማለት ነው። እኔ ራሱ ግራ ገብቶኝ ስማ እንዲህ እንዲህ እኮ ነው በቃ ጭንቅላቴና ምላሴ እንዲህ ተነቅሏል። ሶኬቱ እዚህ ጋር ተነቅሏል። የለም ጭንቅላቴ ጋር የሚያገናኘው ገመድ ተበጥሶ ነው። ወንዶች አብረው ሲተኙ ትወቃለህ ነው ሁላችንም ጋር ያለ ነገር ምንም ጥያቄ የለውም። ሳንጃ ምናምን ነገር አነጣጥሮ ነው የሚጠብቁት። እስካሁን አልተማመኑም ታውቃለህ። ሌሊቱን ሙሉ ማለት እንድችላል ነገር ልክ 5 ደቂቃ መነሳት የለም መተኛት የለም እየተባለ ነው። ይሄ ግን ሁላችንም ወንዶች ያስማማናል። ግን ሴቶች ስታድሩ እንዴት ነው ታድሩት? የእነሱ ይወራ እንዴ ናውራ እንዴ? የእነሱ እንዴት ነው ግን ሊሆን የሚችለው? እነሱ እንደዚህ እንኳን እንትን አይሉም። ሴትና ሴት ነው ነገር ሲያዙ ማለት ስትሪክት አይሆኑ እንደኛ በጣም እንትን አይሉም። ዝም ብሎ ነው የሚተኙት። አዎ እነሱ ኖርማል። እኛ እኮ በጣም ግን ከሴቶች እና ከወንዶች ውስብስቡ ማን ነው ታዲያ? ሴት ናት። ይኸው እኮ ግን ደግሞ በጣም የተወሳሰብን ነው ደግሞ እዚህ ጋር እሱማ ግን በጣም የተወሳሰብን ብለን የተወሳሰብን ነው እንዴ? ቀልዳለ እንዴ? ብቻ ግን ሴት ናት ውስብስብ። እሱንም አንክድም። ሴት ናት በጣም ውስብስብ። እንዳትከራከሩን ደግሞ ኮሜንት እና ሌላው ደግሞ ሴት ውስብስብ ትሁን አትሁን እኛ አያገባንም። ፍናን ህድሩ ትመለስ ነው ማለት እኛ እንትን ነው ያልገባችሁ ሚዲያ መጠቀም አልነበረም እንዴ? በቃ እኮ ፊልም ከዚህ በኋላ ለምንድን ነው የምታየው? ለምንድን ነው ፊልም የምታየው? አማርኛ ፊልም ተርጉሞ ምንድን ነው ከዚህ በኋላ? ሄደች እኮ ልጅቷ ሄደች እና የሚመልሳት አጣን። አካል የለም የሚመልሳት እና እስቲ አሁን ብዙዎችን ሲያስለቅስና ሲያስነባ እና ሲያነባና ወደ ነበረው ቪዲዮ እንግባ እስኪ። ጨፍር። እሷ ነው መጨፈር ያለባት። ሄደች። እኔ ከዚህ በላይ ከቀጠልኩ ትንሽ የጨጓራ በሽተኛና ብዙ ውስጥ ይመጣል። አሁን ግን ማለት አትሰክስ። እስቲ ፍናን ከሰራችበት 2 ፊልም ጥራ። አንተ ጥራ። ለምን እኔ እጠራለሁ? እርቅ ይሁን ለነገሩ ካራክተሩ ነው። ርዕሱን የፊልሙ ርዕስ እኮ ተናገረ። አንድ እርቅ ይሁን ይኸው በቃ። ከዛ ይሄ ፊልሞቹን እኮ ማለት ነው እንትን ርዕሳቸው ምናምን ነገር ስለመረሳ እንጂ እሱን ማርያም እኮ አይቻለሁ። ከዛን ከባባ ጋር ምናምን ደግሞ የሰራችው እሱንም አይቻለሁ። እስቲ ርዕሱን አላውቅም። ሁለታችንም ዜሮ ነው፣ በጣም ዜሮ። ስለዚህ ምንድን ነው ዊሊስን እና ደግሞ ማለት ነው ሌላ ቱ በላውን ቆይ አረውሱ እና እንደዛ የሚያስብል ደግሞ ሌላ ክስተት አለ። እንሰማለን አንፈርድም ምናምን የሚያስብል ሌላ ክስተት አለ። ምንድነው ሼፍ ዮሐንስ ምናምን ነገር ጋር የተከሰተውን ነገር ሰሞኑን ብዙ ሰዎች አይተውታል ብዬ አስባለሁ። እኛም በእርግጥ ይህን ነገር ቪዲዮ ለመስራት ዘግይተናል። ግን መዘግየቱ አለመዘግየቱ ሳይሆን እኛ ሀሳባችንን ነገር ለመስጠት ነው። ቪዲዮውን አለ ግን አናሳይ
ተገቢ አይደለም። ምክንያቱም እሱ ያላጠፋው ቪዲዮ ቢሆን ኖሮ እናሳያችሁ ነበር። ግን እሱ ራሱ ከአካውንቱ ምናምን ነገር ያጠፋው ቪዲዮ ስለሆነ የሰውን መብት እንዲህ መጋፋት ስለሚሆን ምናምን ነገር እናሳይም። ግን በቃ በዋናነት ቪዲዮ ስለምን እንደሆነ ይሄን ቪዲዮ አይታችሁ ተረዱ። ሼፍ ዮሐንስ በገዛ ቤቴ በ5 ዓመት ታናሽ እህቴ ምግብ እንዳልበላ ተደርጊያለሁ በማለት በራሱ የቲክቶክ አካውንት ፖስት አድርጓል። ሼፍ ዮሐንስ እንዳለውም ከሞራል አንጻር ለባዳ እንኳን የማይደረግ ነገር ደርሶብኛል። ታናሽ እህቴ ከሰራተኞች ጋር በማበር በቤቴ ምንም እንዳልጠቀም አድርገውኛልም ብሏል። ከእርሷ ጋርም እንዲሁ የነበራቸውን ንግግር በጥቂቱ አጋርቷል። ላስደምጣችሁ። ብላልኩሽ አልፈልግም። በቃ ይብቃል። ቪዲዮን ከፈለጉ ሰርች አድርገው ምናምን ነገር ማየት ስለሚችሉ ማለት ነው። እና ምንድነው በቃ እንደተናገረው ነው ሀሳቡ። ግን እኔ ፐርሰናሊ እንደ አንተ ያስማማል። አሁን የምግብ ኬዝ ብቻ አይመስለኝም ሶሻል ሚዲያ ድረስ የሚያስወጣ የምግብ ኬዝ ብቻ አይመስለኝም። ምናልባት ብዙ ነገሮች ምናምን ነገር ደብቆላት ሊሆን ይችላል ብዬ አስባለሁ። ግን አንዳንዴ ደግሞ ሶሻል ሚዲያ ላይ የማይወሩ ነገሮች አሉ። ግን አሁን ለምሳሌ ብዙ ሰው ሲቃወም የነበረው እንዴት አሁን ምግብ ከለከለችኝ ምናምን ነገር ብሎ አሁን የምግብ ጉዳይ ይመስላችኋል? አሁን ሼፍ ዮሐንስ እንደዚህ ሶሻል ሚዲያ ላይ ያስወጣው ነገር የአንድ ምሳ የሁለት ምሳ ምናምን ነገር ማጣት አይመስለኝም። እስኪ የራሳችሁን ሀሳብ ኮመንት ላይ አስቀምጡ። እኔም አይመስለኝም። ብቻ ዋናው ነገር ምንድነው እንደዛ ማለት የሚታየውን ነገር ብቻ ላለ ማለት ነው። ዝም ብለን በሚታየው ነገር ብቻ ላለመተርጎም ስንል ነገሩን ውስብና ነገር ብለን እናልፋለን። እና ደግሞ ስለሷ ምናምን ነገር ተበዳይ ትሁን አትሁን እሱ ተበዳይ ይሁን አይሁን ምናውቀው ታምር የለም። ጀስት ቪዲዮ እሱ ቀድሞ ስላወጣ ሰው በጣም ለሱ ያዘነለት ነው እንጂ ምናውቀው ነገር ስለሌለ አማራጫችን ዝም ማለት ጀጅ አናደርግም። እና ቪዲዮችንን ጨረስን። ተሰናበታቸው እንሰናበታለን። እንግዲህ ዛሬ ከኛ ጋር ፈታ ብላችኋል ብለን እናስባለን። ስቃችኋል ብዬ ያስባለሁ። እና በሚቀጥለው እንገናኛለን። ብዙ ወሬ ምናምን ነገር እናወራ። ግን ከሳቁ የምትስቋን ኢሞጂ ኮመንት ላይ ጣል ነገር በማድረግ ሰፖርትና ነገር ሊያደርጉን ይችላሉ። ቪዲዮን ደግሞ ላይክ ያርጉ። በቃ አዲስ ሜምበር ካለ ደግሞ ሰብስክራይብ ያደርጋችሁ ቤተሰብ ስላላችሁ በሚቀጥለው እንገናኛለን። ይቻማችሁ።